ሞዴል ቀነኒ አዱኛ የማደግ የመለወጥ የመስራት ፍላጎት ጉጉት ጥረት ነበራት ግን በድንገት ሞቷ ተሰማ እንዴት ለምን የቀነኒ አባት የቀብር ስነ ስርዓቷ ላይ ሁላችንም የምጠይቃችሁ የልጄን እውነት አፋልጉኝ እንደ ሃጫሉ ሞት ተደባብሶ እንዳይቀርብኝ ብለው ነበር ቀነኒ ከህልሞቿ ጋር በድንገት ከተቀበረች ሳምንት ሆኗት በድንገት ሞቷን የሰማው ቤተሰብ በሐዘን ውስጥ ሆኖ ፍትህ ይጠይቃል ምንድነው የተፈጠረው ይላል የፖሊስ ምርመራ ውጤት ይጠበቃል ሆኖም ግን በማህበራዊ ሚዲያ ላይ አንዳንድ ሐሰተኛ እውነተኛ መሰል የሆኑ መረጃዎችና እየወጡ ነው እሱን አዳምጠን እንመለስ ሰዓት የአዲስ አበባ ፖሊስ መግለጫ መስጠቱን ተመልክቻለሁ። አርቲስት አንዱዓለም ጎሳ ፍርድ ቤት መቅረቡና 13 ዓመት ጽኑ እስራትና 21 ሺህ ብር የገንዘብ ቅጣት ፍርድ ማሳለፉን የቲክቫ ኢትዮጵያ መረጃ አሳይቷል። ታዲያ በማረሚያ እንዲቆይ ተወስኗል። ፖሊስ ይፋና ማብራሪያ ባልሰጠበት ጉዳይ አንዳንድ ሰዎች ለራሳቸው ጥቅም ሲሉ ባልተረጋገጠ ነገር ላይ ሀሳብ አስተያየታቸውን እየሰጡ ይገኛሉ። እናም ከእንደዚህ አይነት ከእውነት የራቀ መረጃ ራሳችሁን እንድትጠብቁ ያሳሰብኩ በሌላ በኩል በግፍ ህይወቷ ያለፈውን እቺ ላይ የምትመለከቷትን አያንቱን አስመልክቶ መረጃዎች ሲሽከረከሩ ሰምታችሁ ሊሆን ይችላል። ነገሩ በነቀምቴ ከተማ የተፈጸመ ሲሆን ይቺ እህታችን ታዲያ አሰቃቂ በተባለ ሁኔታ ህይወቷ አልፏል ነው የተባለው። ህይወቷ ያለፈበት ሂደት ደግሞ በርካቶች ጥርጣሬ ውስጥ እንዲገቡ ያደረገና ቤተሰቦቿም ታዲያ ፍትህ ለአያንቱ እያልን ድምጽ እንድናሰማላቸው ጥሪያቸውን እያቀረቡ ይገኛሉ። ይቺ ልጅ ሀገር ሰላም ብላ ወደ ስራ ቦታዋ ትሄዳለች። ነገር ግን በድንገት ለቤተሰቦቿ ስልክ ይደወልና አያንቱ ከሰው ተጣልታለች ድረሱ ይባላል። እዛ ሲደርሱ ፖሊሶች አስክሬኗን ሲያወርዱ ቤተሰብ ይመለከታሉ። እስኪ አስክሬን የልጃችንን አስክሬን እንመልከት ብለው ሲጠይቁ እናት በፖሊስ እንደተደበደቡ ይገልጻሉ። ነገር ግን እህትና ወንድም እንደምንም ብለው አስክሬኗን ሲመለከቱ ጡት ማስያዣዋ የለም፣ ራሷን አጥፍታለች ለማስባል ያክል አንገቷ ላይ መሐረብ ተደርጓል። ከዚህ ባለፈም ደግሞ መሬት ላይ እንደተጎተተች የሚያሳይ ምልክት ማየታቸውን ይገልጻሉ። የዚች የአያንቱ ታዲያ ፍትህ ያለምንም ፍትህ ተቀብራለች። ማለትም ምንም አይነት የአስክሬን ምርመራ ሳይደረግ ቀበሯ ተፈጽሟል። አሁን ላይ ታዲያ ቤተሰቦቿ የፍትህ ያለ እያሉ ይገኛሉ። በትክክል እውነትም በነቀምቴ ከተማ ህግን የሚያስከብሩ የፍትህ አካላት ካሉ የአያንቱን ሞት ሊያጣሩ ይገባል። ሁላችንም ዝም አንልም። ፍትህ ለአያንቱ።